በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አባታዊ ጸጋና ሰላም፣ የብርሃን እናት የቅድስት ድንግል ማርያም እናታዊ አማላጅነት፣ የጻድቁ አባታችን የአቡነ አረጋዊ ረድኤትና በረከት፣ የቅዱሳን መላእክትና የጻድቃን ጥበቃ ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምንሳላቸው? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 14 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና አደረሳችሁ አደረሰን። በተለይም ደግሞ ዛሬ ነሐሴ 14 ቀን ለታላቁ ጻድቅ ለአባታችን ለአቡነ አረጋዊ ወርሃዊ የመታሰቢያ በዓል በሰላምና በጤና አደረሳችሁ አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወት የሰላምና የበረከትም ጊዜ አድርግልን። ዛሬ በዚህ ልዩ የነሐሴ 14 ቀን ዝግጅታችን መንፈሳችንን የሚያንጽ በበረከትም የሚጎበኘን ታላቅ መንፈሳዊ ማዕድ ይዘንላችሁ ቀርበናል። የመጀመሪያው የዘወትር አምላካችንን የምናመሰግንበት የዘወትር ጸሎት ሲሆን፣ ሁለተኛው ደግሞ የእመቤታችንን ምስጋናና ቅድስና የምንናገርበት የሐሙስ ውዳሴ ማርያም ነው። ሦስተኛው ደግሞ በዚህ የተቀደሰ ሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅ ጸሎት ነው። ይህን ቪዲዮ እስከ መጨረሻው በመከታተል አብራችሁን እንድትጸልዩና የፍልሰታን በረከት የእናታችንን አማላጅነት እንዲሁም የጻድቁ አባታችንን የአቡነ አረጋዊ ረድኤት እንድትካፈሉ በፍቅር እንጋብዛችኋለን። ይህንን መንፈሳዊ ማዕድ ለሌሎች እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። አሁን ሁላችን በያለንበት ሆነን ልቦናችንን በፍጹም እምነት ትሕትናና ፍቅር በመሰብሰብ ወደ ዕለቱ ጸሎታችን በአንድነት እንለፍ። በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣን እክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እናከብረሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግንሃለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ አንተነ፣ የሥጋም የነፍስን ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይትቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን።
ሰማይንና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጠናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መታደንህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እንሰግዳለን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያምም እንሰግዳለን። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እንሰግዳለን። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል ነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛም በመስቀሉ እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንና ልብሳችንንም ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙ ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰ ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺውን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝ ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የቅድስት ድንግል ማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራን ያድርጓልና
ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው። ሶርያዊው ቅዱስ ኤፍሬም የደረሰው ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነደ እሳት ጫፎቿ ሳይቃጠሉ ያያት ዕፅን ትመስላለች። የአብን ቃል በእርሷ ሰው ሆኗልና እሳተ መለኮት የመለኮቱ ባህሪ አላቃጠላትምና ከወለደችውም በኋላ ድንግልናዋ አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችንም ይሆን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀደመው እርግማንን በእርሷ የጠፋልን አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ ያዳነን የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረውን ይህንን ምስጢር ማወቅ የሚቻለው ማን ልቦና ነው? መናገር የሚቻለውስ ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችው በኋላ ድንግልናዋ አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። የእግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ተወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመስግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና ማርያም የዚህ ደስታ እጽፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹን ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀነዋልና ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመውም፣ በመወለዱም ድንግልናውን አልለወጠውም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕማም ተወለደ። ሰብአ ሰገል ሰገዱለት፣ አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፈቃዱ ለተቀበለው መዳኛችን ስለሆነ ሞቱም ከርቤ አመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት አጽም መነሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰውም ፍጥረትንም ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ስለዚህ ሁልጊዜ እርሷን ለምን ከተወደደ ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸር ናት። ደጅ የሚጠኑትን ወልዳላችኋለችና ለነቢያትም ትንቢትን የተናገሩለትን ወልዳላችኋለችና ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተማሩለትን ወልዳላችኋለችና ሰማዕታትና ምዕመናንም የተጋደሉለት የጥበቡ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና
የይቅርታውን ብዛት መርምረን እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባህርህን ፍሬ በዙፋን ላይ አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህም በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አታንሺም፣ ወገኖቼ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና አለ። ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩ የእነዚህ የሚክያስና የዳዊት ነገር ምን ይረቅ? ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ አፈሰሰ፣ ከእሱም አልጠጣም። በዚህም በኋላ ለዘላለም ጽድቅ ሆኖም ተቆጠረለት። ሰማዕታት የዚህችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንድ ወልድ መዋረዳችንን አይቶ ከሰማየ ሰማያት ወርዶ ባሕሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹ ማደረገን። ቅድስት ሆይ ለምኝልን። የወይድ ሰዋ መላእክት ማርያምን በመንጦላት ውስጥ ያመሰግኗታል። አዳስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከድሃ ቤት አደረ። ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና። ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ የምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩ እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ያምር በሴ። መልአኩም እንዲህ አለ፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ፣ መካን ሲሏል፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል።
ጎኖችሽ በወርቅ አመልማል የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር በለን። የቅድስና የንጽህና እናት የብርሃን ማደሪያ ቅድስት ድንግል ማርያም ሆይ ከልባችን የሚወጣውን ክፉ ሐሳብ አርቂ፣ ልባችንንም በቅዱስ ፍቅር ሙየው። በዚህ በተቀደሰው የጾመ ፍልሰታ ወቅት የልባችንን ምስጢርና በውስጣችንም የሚመላለሰውን የሐሳብን ውጊያ ይዘን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከልብ ክፉ ሐሳብ ይወጣል ብሎ እንዳስተማረን ልባችን በቅናት፣ በጥርጣሬ፣ በጥላቻና በዓለማዊ ፍላጎት ሲታወክና ሲቆሽሽ ነፍሳችን ትጨነቃለች። ቅዱስና ንጹሕ ማደሪያ የሆንሽ እናታችን ነሽና የተበከለውን የደከመውን ልባችንን በምልጃሽ አጥሪልን። እናታችን ሆይ ከልባችን በጥልቅ የሚወጣውን ክፉ አፍራሽና ኃጢአተኛ ሐሳብን ሁሉ በኪዳንሽ ጥላ ስር አርቂልን። በምትኩ ልባችንን በእውነተኛ ንጹሕና ቅዱስ በሆነው የእግዚአብሔር ፍቅር ሙይልን። ማርያም ሆይ የልባችንን ሕሊና አጥሪልን። በውስጣችን የሚመላለሰውን የቅናት፣ የትዕቢት፣ የሐሜትና የፍላጎት ክፉ ሐሳብ ማርቀሽ አእምሯችንን ሁልጊዜ በበጎ በቅዱስና ሰዎችን በሚያንስ ሐሳብ እንዲሞላ አግዥን። ማርያም ሆይ በቅዱስ ፍቅር አድሽን። ለፈጣሪያችን ያለን ፍቅር እንዳይቀዘቅዝ፣ ለወንድሞቻችን እህቶቻችን ያለን ርኅራኄ እንዳይጠፋ ልባችንን በሰማያዊውና በእውነተኛም የፍቅር እሳት አቀጣጥይልን። ድንግል ሆይ የጠላትን የተንኮል ሐሳብ አፍርሽልን። በጸሎታችንና በጾማችን ወቅት በሕሊናችን ላይ የሚመጣውን የጥርጣሬና የስንፍናን መንፈስ አርቀሽ አእምሯችንን በሰላም በጽናትና በደስታ እንዲሞላ እናታዊ እጅሽን ዘርጊልን። ማርያም ሆይ የተቀደሰ ማደሪያ አድርጊን። አካላችን አእምሯችንና ልባችን ከኃጢአት ሐሳብም ነፃ ወጥቶ ለልጅሽ ለኢየሱስ ክርስቶስ የተዋበና የተቀደሰ ማደሪያ ይሆን ዘንድ በምልጃሽ ደግፊን። እናታችን ሆይ አንቺ ያለሽበት ልብ የቅድስና የሰላም ማደሪያ ይሆናል። የአንቺ እናታዊ አማላጅነት ባለበት ቦታ ክፉ ሐሳብና ጨለማም ስፍራ የለውም። በዚህ በተቀደሰ የጾም ወቅት በምልጃሽ ሕሊናችንን አድሽልን። እመቤታችን ሆይ ከልባችን ክፉን ሐሳብ አርቀሽ በቅዱስ ፍቅርና በሰላም ሙይን። የሕያው አምላክ እናት የዘወትር መጽናኛችን ቅድስት ድንግል ማርያም ሆይ በሌሊት ስንተኛና በጠዋት ስንነሳ ሁልጊዜ እግዚአብሔርን እንድናስብ አድርጊን። በዚህ በተቀደሰው የጾም ፍልሰታ ወቅት የዕለት ተዕለት ሕይወታችንን የእንቅልፋችንና የንቃታችንን ሰዓት ይዘን በደጅሽ ወድቀናል። በዓለማዊ ሩጫና ጭንቀት ምክንያት አእምሯችን ሲበታተን በሌሊት ስንተኛና በጠዋት ስንነሳ ፈጣሪያችንን ማሰብንና ማመስገንን ሲረሳን ነፍሳችንን በባዶነትም ትደክማለች። የዘወትር ጸሎትና የምስጋና እናት የሆንሽ እመቤታችን ሆይ ልባችን ሁልጊዜ ከእግዚአብሔር ጋር እንዲገናኝ እናታዊ እገዛሽን እንሻለን። እናታችን ሆይ በሌሊት ወደ መኝታችን ስንሄድ ጥበቃውንና ምሕረቱን እያሰብን እንድንተኛ፣ በጠዋት ከእንቅልፋችን ስንነሳ ደግሞ ስለ አዲሱ ቀንና ስጦታው እግዚአብሔርን በቅድሚያ እንድናመሰግን አእምሯችንና ልባችንን አነቃቂልን። ማርያም ሆይ የሌሊት ዕረፍታችንን ባርኪልን። ማታ ወደ መኝታችን ስንሄድ የዕለቱን ውሏችንን ገምግመን በንስሐና በጸሎትም ተንበርክከን
ሕይወታችንን ለፈጣሪያችን አደራ ሰጥተን በሰላም እንድንተኛ ማግዢን። ማርያም ሆይ የጠዋት ንቃታችንን በምስጋና ጀምሪልን። በጠዋት ዓይኖቻችን ሲከፈቱ የመጀመሪያው ሐሳባችን የመጀመሪያው ንግግራችንና ምስጋናችን ለልጅሽ ለኢየሱስ ክርስቶስ እንዲሆን ልባችንን በቅዱስ ፍቅር አብሪልን። ድንግል ሆይ ከሌሊት ፍርሃትና ከክፉ ሕልም አድኝን። በምንተኛበት ሰዓት ከሚመጡ የጠላት ፈተና ከድንገተኛ አደጋና ከሌሊት ድንጋጤም ሁሉ በኪዳንሽ ጥላ ስር ከልየን። ሕሊናችንን በሰማያዊ ሰላም ሞየው። ድንግል ሆይ አእምሯችንን ከዓለም ጭንቀት ማውጨው። ከመተኛታችን በፊት አእምሯችንን በዓለም ሐሳብ በገንዘብና በቁሳቁስ ጭንቀት ከመታወቅ ይልቅ በእግዚአብሔር ቸርነትና በአንቺ ማማላጅነት ታምኖ እንዲያርፍ አድርጊው። እናታችን ሆይ አንቺ ያለሽበት ሕይወት በመዓልትም በሌሊትም በእግዚአብሔር ሰላም የተጠበቀ ነው። የአንቺ እናታዊ ምልጃ ባለበት ቦታ መርሳትናም ስንፍናም ቦታ የላቸውም። በዚህ በጾመ ፍልሰታ ወቅት የዘወትር ትዝታችን ፈጣሪያችን ይሆን ዘንድ ደግፊን። እመቤታችን ሆይ በሌሊት መኝታችን በጠዋት አነሳሳችንና በሕይወታችንም ዘመን ሁሉ እግዚአብሔርን እያሰብን እንድንኖር አግዥን። እናታችን ሆይ በጾማችን ጊዜ ከሚመጣብን ፈተና ሁሉ ጠብቂን፣ በእምነትም አጽኚን። የጽናት አክሊል የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾም ፍልሰታ ወቅት የነፍሳችንን ቁስል ለማከም ወደ ልጅሽም በንስሐ ለመቅረብ በደጅሽ ወድቀናል። ጾም የመንፈሳዊ ተጋድሎ ጊዜ እንደመሆኑ መጠን ጠላት ዲያብሎስ በሥጋ ድካም፣ በሰነፍም ሐሳብ፣ በጥርጣሬና በልዩ ልዩ ፈተናዎች መንገዳችንን ሊያስታጉልብን እንደሚጋድል እናውቃለን። ደካሞችና ረዳት የሌለንንና በእናታዊ ምልጃሽ ጥላ ስር እንድንከለል እንማጸንሻለን። እናታችን ሆይ በዚህ የፍልሰታ ጾም ጉዞአችን ላይ ከሚደቀንብን የሥጋና የመንፈስ ፈተና፣ ከስንፍና፣ ከጥርጣሬና ከጠላት ተንኮል ሁሉ በኪዳንሽ ጠብቂን። በልጅሽ በኢየሱስ ክርስቶስ ላይ ያለንን እምነት፣ ተስፋና ፍቅር ማጽኝልን። ድንግል ሆይ ከፈተና ሁሉ ሰውሪን። በጾማችን ወቅት በሕሊናችን በአካላችንና በዕለታዊ ሕይወታችን ላይ የሚመጣውን የጠላትም አፍራሽ ውጊያና ፈተና በምልጃሽ ኃይል አፍርሽልን። ማርያም ሆይ የተወዛወዘውን እምነታችንን አጽኚው። በዓለም ማዕበልና በችግር ብዛት የሚናወጠውን እምነታችንን እንደ ድንጋይ ያጽናልን። በልጅሽ ቸርነት በአንቺ እናታዊ አማላጅነት ላይ ያለንን ተስፋ ማድሽው። ድንግል ሆይ ጾማችንን በድል እንድንፈጽም አግዥን። ይህ የፍልሰታ ጾም የድል የመንፈሳዊ እድገትና የቅድስና ጊዜ ሆንልን ዘንድ የበረከትሽን አክሊል አልብሽን። እናታችን ሆይ አንቺ በታላቅ እምነትና ጽናት የእግዚአብሔርን ፈቃድ የተቀበልሽ የፈተናን ማዕበል ሁሉ በትሕትና ያለፍሽ እናታችን ነሽና እኛንም የጽናት እምነት ልጆች አድርጊን። እመቤታችን ሆይ ከፈተና ሁሉ በሰላም አውጪን፣ በእውነተኛይቱ ሃይማኖትም እስከ መጨረሻው ድረስ አጽኚን። እናታችን ሆይ ለቤተ ክርስቲያናችን አንድነትን ስጪ። የቤተ ክርስቲያን እናት የሐዋርያት መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የቅድስት ቤተ ክርስቲያናችንን ፍቅርና አንድነት ይዘን በደጅሽ ወድቀናል። በዕርገትሽ ጊዜ ሐዋርያት በአንድ ልብ ሆነው በጸሎት እንደተሰበሰቡ ሁሉ ዛሬም ቤተ ክርስቲያናችን በእውነተኛ አንድነትና በፍቅር ትጸና ዘንድ እጃችንን ዘርግተን እንለምንሻለን። እናታችን ሆይ የቤተ ክርስቲያን አካል የሆንን ምእመናን ካህናትና አበው ሊቃነ ጳጳሳት በአንድ ሃይማኖት በአንድ ፍቅርና በአንድ ልብ እንድንቆም በልጅሽ በኢየሱስ ክርስቶስ ፊት ለእኛ ለምኝልን። ድንግል ሆይ የልዩነትን የመለያየትን መንፈስ አርቂልን። በቤተ ክርስቲያናችን መካከል ጥልን፣ ክፋትንና ልዩነትን የሚዘራውን የጠላት ተንኮል በኪዳንሽ አፍርሺው። የአንድነትና የመግባባት አየርንም ስበኪልን።
ድንግል ሆይ ልጆቿን በፍቅር አንድ አድርጊ። ምእመናንና አገልጋዮቿን ሁሉ በትሕትና በይቅርታና በጽናት ተያይዘው አንድ እንዲሆኑ ቅድስት ቤተ ክርስቲያንንም እንዲጠብቁ እናታዊ እጅሽን ዘርጊልን። ማርያም ሆይ አበው እረኞችን በጸሎትሽ ደግፊ። ሊቃነ ጳጳሳቱን ካህናቱንና ዲያቆናቱን በእውነት በፍቅርና በጥበብ መንጋውን ይመሩ ዘንድ የመንፈስ ቅዱስን ጸጋ አብዢላቸው። ቤተ ክርስቲያናችንን ከክፉ ፈተናም ጠብቂ። ከውጭ ከሚመጣባት ተጽዕኖ፣ ከውስጥ ከሚነሳባት መከፋፈል በምልጃሽ ጥላ ስር ጋርጅልን። እስከ ዓለም ፍጻሜ ድረስ የጽድቅና የብርሃን መብራት አድርገሽ ማቆያት። እናታችን ሆይ አንቺ ያለሽበት ጉባኤ አንድነቱ አይፈርስም። አንቺ የምታማልጅላት ቤተ ክርስቲያን አትናወጥም። በዚህ በጾመ ፍልሰታ ወቅት በምልጃሽ ተማምነናልና አንድነታችንን አድሽልን። ድንግል ሆይ የቅድስት ቤተ ክርስቲያናችን እውነተኛ ጠባቂ ሁኚ። ለልጆቿ ሁሉ ፍቅርንና አንድነትን ለምኝልን። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን እረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የይቅርታና የምሕረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና እረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራ ቅም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነጻነት አልብሽን። ይቅርታ ማድረግ የነፍስ እረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን።
የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታችን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልለን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የተወደዳቸው የፍኖተ ኤማሁስ ቤተሰቦች ጾሙን በሰላም አስጀምሮ ለብርሃነ ዕርገቷ በሰላምና በጤና ያድርሰን። በጸሎታችን ያሰብነው በልባችን የለመነውና በእናታችን በእመቤታችን ቅድስት ድንግል ማርያም እቅፍ ያስቀመጥነውን አቤቱታን ሁሉ ሰማያዊው ዙፋን አልፎ ለቤታችሁ ሰላምን፣ ለሰውነታችሁ ጤናንና ፈውስን፣ ለነፍሳችሁ ደግሞ እውነተኛውን የመንፈስ ቅዱስ ዕረፍት ያብዛላቸው። አምላካችን እግዚአብሔር ይህንን ቅዱስ ጾም የሰላም፣ የፍቅር፣ የንስሐና የመታደስ ጾም ያድርግልን። የእመቤታችን የቅድስት ድንግል ማርያም አማላጅነትና እናታዊ ፍቅር፣ የቅዱሳን አበው በረከት ረድኤትም ከሁላችን ጋር ይሆን። ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል እንድትሆኑ በቅድስት ድንግል ማርያም ፍቅር እንጠይቃችኋለን። በሌላ መንፈሳዊ ማዕድ እስክንገናኝ የቅድስት ሥላሴ ቸርነት፣ የእናታችን የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።